አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ትውልድን ካደረበት መከራ ለማዳን ብዙ መስዋዕትነትን ተከፍሎ ትሰድቡናላችሁ፣ ታዋርዱናላችሁ፣ ከላይም ያሉት ያሳድዱናል፣ ከታችም ያሉት ይረግሙናል። ለምን ግን የታመመ ትውልድ ስለሆነ ነው። ይሄ ደግሞ አይደንቅም። ተይዘናል። የተያዝንበት ያለንን ስንሰጥ ተቃዋሚ ከሆን ቅዋሜ ነው የምንሰጠው። ውስጣችን ያለው ቅዋሜ ነው። ሰው ያለውን አይደለም የሚሰጠው። ተንኮል ከያዘ ያው ተንኮሉን ነው የሚሰጠው። እዚህ የተያዘው ልጅ እኮ እሳት ነው የሚወደው። እሳት ወደ እሳት ሂድ፣ ወደ እሳት ሂድ፣ ወደ እሳት ሂድ ነው የሚለው። ይሄን ትውልድ ወደ እሳት ሂድ፣ ወደ እሳት ሂድ እያሉ ትልልቅ ምሁራኖቻችን ሁሉ ሲጋራ እየለኮሱ ሲያጨሱ አሁን ቤትም ያጨሱ ትውልድን ወለዱ። አየህ፣ መጀመሪያ ያዝከው እሳት ነዋ። የእሳቱ ዋጋ እየተደመረ መጣና ቤትህ ደረሰ፣ በርህ ላይ ደረሰ። ከተማ ሲቃጠል አየን አይደል? ለማጥፋት እድለኞች ነን። አባዶን በዕብራይስጥ አባዶን የአጥፊው መልአክ ቁመና ማለት ነው። አባዶን አው የሽላሄም ሽሞ አባዶን ይላል። ለነሱ ንጉስ ናላቸው። ስሙም በዕብራይስጥ አባዶን ነው። እርሱም የጥልቅ መልአክ ነው ይላል። የጥልቅ መልአክ ሲኦልን የወደዱ ምድሪቱን ሲኦል የሚያደርጉ ዜጎችን በመፍጠራችንም የጎደለን ብዙ መከራና አሳር አለ ማለት ነው። በቤተ እምነትም በርዕዮተ ዓለም በዓለሙም የጎደለን መከራ ብዙ ነበረ። የዛ መከራ መጨረሻ አሁን ከአባይ ጀምሮ እስከ ቤተ ክርስቲያን ድረስ ትንሽ ፈገግ እያለልን ነው። አይዟችሁ፣ ክፉ ዘመን እያለፈ ነው። መብራታችን ሲበራ የሀገራችን ጨለማ ዝም ይላል። አባይም ስራ ላይ ሆነ። አባይ ስንት ዘመን በድሎናል እኮ። አባይነህ እየተባለ ስም ብቻ ነበር የተረፈን። ወታደር ሆናለሁ ብሎ እንዲህ ያደረገውም ደግሞ ይሄው መንፈስ ነው የሚለውን ነገር እንዳመጣ ያስገደደኝ። እዚህ ጋር ልጅቷን እሱን ካላገባሁኝ በፍጹም ማንንም ሰው አላገባም ራሴን አጠፋለሁ ወደሚለው ተሻሻለ። እሱን ነው ማግባት የምፈልገው ብላ አለቀሰች። ቢሮ ጨነቀኝ። እንግዲህ እኔ እዚህ ጓደኛዋንና እሷን እያባበልኩኝ ሁለቱም ይላቀሳሉ፣ ሌሎችም እንግዳዎች ሊያናገሩኝ ይመጣሉ። ሐሳብ ሆነብኝ። ይሄን ነገር ለአባቶች ወደ ሊቃውንት ይዤ መሄድ አለብኝ። ህጉ ምን ይላል? ይሄን ነገር እነሱ ማወቅ አለባቸው። ከአይምሮዬ በላይ ሆነብኝ። እንደው ህጉን ባውቀውም እንኳን የአባቶቻችን የሥርዓት መጽሐፍቶች አሉ አይደል? እሱ ላይ እንኳን አለ። ግን ህጉን ባውቀውም በጉዲፈቻ ቤት ውስጥ ያደጉ ወንድምና እህቶች ይጋቡ አይጋቡ የሚለውን ነገር ህግ አይደለም። ይሄ ነገር አባቶች ምን ይላሉ የሚለውን መስማት ፈልጌ ሄድኩኝ። ወደ አባቶች ሄድኩኝ። ምን ትላላችሁ? ምን የሚሉ ይመስላችኋል? እስቲ ጻፉ ቶሎ ብላችሁ ሳልናገር። እኔ እስከዛ ሌላ ነገር እየተናገርኩ ልቆይ እና በቃ ወደ አባቶች እንሄዳለን። አንቺ ወደ ቤት ሂጂ አልኳት። እናንተ እስክትጽፉልኝ ድረስ እኔ ሌላ ነገር ልንገራችሁ። ወደ ቤት ሄደው አሁን ማልቀስ አገኛት። ምን ሆነሻል አይንሽ? እኔ በቃ ላንቺ ያለኝ ፍቅር በጣም እየጨመረ መጥቷል። እህቴ ብትሆኝም እኔ ግራ ገብቶኛል፣ ተጨነቅኩኝ ምናምን። በቃ ወንድሜ ግድ የለህም ይዘኸኝ ጥፋና ጥፍት በልና አብረን እንኖራለች። እንዴ አሳድጋን እናታችን እንዴት ነው ጥለናት የምንጠፋው? በቃ በፍጹም ይሄ ነገር እንደውም እኔ ካልሞትኩኝ ይሄ ነገር እንደውም በቃ መቆም አይችልም ማለት ጊዜ አንተ በሞትክ በደቂቃ ውስጥ እኔም ራሴን አጠፋለሁ ስለው ጊዜ ወይ ብሎ ጮኸ። በቃ ያ ማለት ምንድነው? ከሷ አልፎ እሱ በጣም የወደዳት ስለመጣ በጣም ክሎዝድ እየሆኑ መጡ ማለት ነው። የተጣመሩ መጡና በማግስቱ ተገናኘን። ምን እንደጻፋችሁ እረዳለሁ። በግጥ ግን አባ አልኳቸው። የቀጠርኳቸውን ካህን ቴዎሎጂ አስተማሪ መምህር ናቸው። እጅግ በጣም ጎበዝ ናቸው። እውቀታቸው ከአይምሯቸው አልፎ ራሳቸውንም እንደገና መልሶ ጥያቄ እየፈጠረባቸው ሌላ መጽሐፍ እየጻፉ ነው። እንዲህ አይነት ነገር ተፈጠረ ብዬ ታሪኩን ነገርኳቸው። ይያቸው ሄጄ ልጆቹን እሷ እና ወንድሟ እንደዚህ ነው ብዬ ያለው ነገር አልደግምላቸውም። ስነግራቸው ልጄ ራሴን አጠፋለሁ የሚለው ሐሳብ ምንድን ነው አሏት። አይ በቃ እሱ ብቻ ነው የምፈልገው አለች። አባ እኔ ግን አንድ የማውቀው ነገር አለ አልኳቸው። ምንድን ነው አሉኝ። ይሄ ራሴን አጠፋለሁ የሚለው መንፈስ ምናልባት በወንድምና በእህትነት አድገው ባይምሮ ወንድምየው አሁን ባይምሮ እህቴ ናት ብሎ ስለሚያስብ እህቴን አበላሽኋት ብሎ የሚያስብበት መንፈስ እና እሷ ደግሞ ከወንድሜ ጋር ተኛሁ ብላ የምታስብበት መንፈስ ስለሚለያይ ልጁ መስማት አለበት የሚለውን እንስማ ስላቸው ጊዜ እስቲ ልጁ የሚለውን እንስማና አሉ።
አልፈልግሽም የሚል ከሆነ እኔ አንቺን አስተምርሻለሁ ነው እኔ አስተምራታለሁ ለብቻ እኔ ወሰዱኝና ልጁ አልፈልግም አይሆንም እህቴ ባትሆንም እንኳን አይሆንም ይሄ ነገር የሚል ከሆነ ጥሩ ነው ለኛ ሐሳብ ጥሩ ነው እና እኔ እሷን አስተምራታለሁ አሉኝና ገላገሉኝ። በፍጹም ማትሰማ ልጅ ኢቭን እኔ አጠገብ ሆና ትምህርቴን በደንብ ስለማታውቀው እኔ አጠገብ ሆና በቃ ልትወጣ ራሷ ልታጠፋ የሆነ ነገር ጠጥቼ እሞታለሁ ነው የምትለው። መቼ አስተምሪያት መቼ ተረጋግታለኝ በቃ ግራ ገባኝ። ትምህርቴን የምታውቅ ብትሆን ኖሮ እንዴት እንደዚህ ታደርጊያለሽ እላታለሁ። ግራ ገባኝ ተጨነኩና እሳቸውን ጋር ሆነ ጥናት ተነስታ ልትሄድ እኔና እሳቸው ስንመካከር ማነህ መምህር ተስፋ ያለችኝ አቤት አልኳት። በጣም የሚያስጨንቅ ነገር ከሆነ እኔ ወስናለሁ አለች። ምንድን ነው የምትወስኚው አልኳት። እኔ በቃ ራሴን እገላግላለሁ። ኖ እንደዚህ አይደለም ብለን ረጅም ሰዓት 2 ሰዓት ያክል ተቀመጥን። ታሪኩን ስንናገር ሌላ 2 ሰዓት ተቀምጠናል። አስቡት። ጉዳዩን ደግሞ ለመፍታት 2 ሰዓት ተቀምጠን ያስጨነቀን ነገር ምንድነው የአባቶቻችን መጽሐፍ ምን ይላል የሚለው ነው። ከዛ ሌሎች አባቶች ጠራንና ይሄን ነገር እንዴት እናርገው ልጅቷ ራሴን አጠፋ እንደው የአንዲት ነፍስ ለማትረፍ ስጋ ዘመዶ አይደለም ከእናቷ ማህፀን የተወለደ አይደለም ታገባው ወይስ አታገባው ብለው እነዚህ አባቶች ተወዛገቡ። ህጉ ምን ይላል ስላቸው ጊዜ ስለ ጉዲፈቻ ምንም የተጻፈ ነገር የለም፣ ግን ወንድምና እህት መጋባት እንደሌለባቸው ይናገራል። ወንድምና እህት ለመባባል ደግሞ የግዴታ ከማህፀን መወለድ አለበት ብዬ አላስብም አሉ። እኔም ልክ ነው ታልኳቸው። እንደዚህ እያልን እያወራን ግን እሷ ከጓደኛው ጋር ራቅ ብላ የተቀመጠችው እንዲሰሙን አልፈለግንም። በእያንዳንዱ ንግግራችን ውስጥ አንጀቷ እንዲቆስል አልፈለግንም። ነፍሷ እንድትተርፍ ነው የምንፈልገው። እኔም በተለይ ልጅቷ ራሴን አጠፋለሁ ቢሉ ሐሳቧን እንዲቀር ነው የምንፈልገው። ከዛ አባቴ ጸበል ላምጣ እንዴ አልኳቸው። አው ይሄ መናጤ ይሆናል እኮ አሉኝና አሁን እዚህ ቦታ ላይ ጸበል ረጭተናት እንደው ምን ልባል ይመለስ ነው እንዲህ አይነት ከባድ እኮ ነው እኮ ፍቅረ ቢጽ እኮ ከባድ ነው። እንደው እስቲ ቢቀጥለው ሳምንት ላይ ተመለሱና አውቀን የውሸት ተስፋ እንስጣትና እስቲ ጥሩ ተስፋ አለው አይዞሽ የሚሆን ይመስለኛል እያሉ ነው ብለን አውቀን ተስፋ እንስጣትና ራሷን እንዳታጠፋ እናንገራግራት አሉ። እሺ ተባባልን። አይ አባቶች ሊቃውንት እንግዲህ ሊቃውንት ናቸው። ደስ አይልም። ልጅቷን ብርድ አደረጉልኝ። እኔም ራሴ የሆነ ነገር ከላይ ላይ ቀልል አለ። ከዛ መጣችና ፈገግ ስል ጊዜ መምህር አለች የሆነ ጥሩ ተስፋ ያለ ይመስለኛል ሳ ጊዜ አለች። በቃ የሆነ ነገር ተንፈሳችና ጥሩ ተስፋ ያለ ይመስለኛል ጸሎት አድርጊ። አንድ አባት አሉ እሳቸው ችግር የለውም የሚሉ ይመስለኛል እየተባለ ነው። የሆነ ቦታ ሄደዋል እስኪመጡ እየጠበቅን ነው ተባለ። በቃ መቼ የሚቀጥለው ሳምንት ኧረ ቅርብ ነው ችግር የለውም ሳምንት ለኔ ምንም ችግር የለውም አለች። ከዛ ልጁ ግን ይነገረው አይነገር አይ እንዳይነገረው መነገር የለበትም ተባለ። ግን አንቺ እንዳትነኪው ሱባኤ ሰተንሻል አሏት። አይ የሚሆን ከሆነ እኮ ሱባኤ ማያስፈልግ ነው እግዚአብሔር እንዲገልጥላቸውና ነገሩ ጥሩ እንዲሆን አትገናኙ ምንም በቃ ምንም ነገር እንዳታረጉ አልኳት። እሺ ካስቸገረኝ ሱባኤ ምንም አያስቸግርሽም ባይሆን እንዳያስቸግርሽ የሆነ ዘዴ ፍጠሪ ያሞኛል ምናምን ብለሽ ዘዴ ፍጠሪ አልኳት። እሺ አለች። ተለያየን በዚህ እኔም ሱባኤ ያስኩበት 3 ቀን ሱባኤ በምጸልየው ጸሎት ውስጥ እያሰብኳት ለጸሎት በተንበረከኩበት ቁጥር መጀመሪያ የራሴን ጉዳይ ትቼ የሷን ጉዳይ ነበር ማነሳው። በህይወቴ እንደዚህ ተፈተኝ አላውቅም። ወንድሟ ነው ወይስ አይደለም? በምን በጋብቻ ጉዳይ ላይ አብሮ መወለድ ቋንቋ ነው ይባላል አይደለም እንዴ? እንዲያውም ከወንድም ይልቅ ባዳ እኮ ዘመድ ሆኖ የሚገኝበት ጊዜ አለ። ከወንድም ከእናት ከአባት ልጅ ይልቅ የማታውቁት ሰው ለእናንተ ቤተሰብ ሆኖ የምታገኙበት ጊዜ አለ። ከዛ አንጻር ሳይሆን በጣም ከባድ ነው እና እናታችሁን እስቲ አስተዋውቂኝ አልኳት። መምህርዬ እንዴት እንደዛ ይሆናል በፍጹም በቃ እናትሽን አስተዋውቂኝና ጊዜ እሺ አለችኝና እንትን አለችኝ። እሺ አስተዋውቃለሁ እያለች ስትቀርቢ ጊዜ የጓደኛዋን ስልክ ወሰድኩኝ። የጓደኛዋን ስልክ ወስጄ ስላገኛችሁ እስቲ የሆነ ነገር እናወራ እስቲ አንድ ጥሩ ተስፋ አለ ብዬ አውቄ ተቀራረብና ስልክሽን ጻፊልኝ አልኳት። ምክንያቱም ስልኳን ስጪኝ ካልኳት አልሰጠም ነው የምትለኝ። ስልኳን ተቀብዬ እናቷን አገናኝ የእናቷን ስልክ ተቀበይልኝ አልኳት። የእናቷን ስልክ ተቀብላ ላገኝሽ እፈልጋለሁ አልኳት። እግዚአብሔር ስራ ሊጀምር ነው። እግዚአብሔር ሲረዳኝ ቅዱስ ሩፋኤል እርዳኝ ብዬ ነበረ። መቼም አንተ አይደል ለህሜን የምታረገው ጦቢትና ጦቢያን ችግራቸውን የፈታ ወለተ ራጉኤልም ችግሯን የፈታ አንተ አይደል? የዚህን ቤት ችግር ፍታ። እኔ ምን ማድረግ እንዳለብኝ አላውቅም። አንተ ዝም ብለህ አሳስበኝ የሆነ ነገር ነበር የምለው። ዝም ብዬ የሆነ ሐሳብ ላስብና
ከዛ በዛ መስመር ዝም ብዬ ልሂድ ስል እናትየዋ ነች ትዝ ያለችኝ። ጠቋር መንፈስ እንዳልል ወንድሜ አይደለም ብላለች። ታዲያ ስለዚህ ለምሳሌ አልኩኝ በራሴ እንትን ነው ስከራከር እኮ በመንገድ እየሄድኩኝ ብዙ ጊዜ በእግሬ መሄድ እወዳለሁ። ሊፍት በብዛት ይጠይቁኛል። እኔ በእግሬ መሸክሸክ ነው ወደና ምን መጣልኝ፣ የሆነ ሐሳብ መጣልኝ። አንድ ሰው መጾም ፈለገ። ማን ጾም ውስጥ ነው ያለው? ኦርቶዶክስ ስለሆነ ይጾማል፣ ግን ስጋ መብላት ፈለገ። ስጋ ቤት ስላጣ ስጋ አልበላም ማለት ጾሟል ማለት ነው ብዬ እጠይቃለሁ ራሴን። አይ መብላት ስለፈለገ ብቻ እንደገደፈን የሚቆጠርበት ንስሐ ያስፈልገዋል። ይሄንን አስተምሬያለሁ። አንዲት ሴት ዝሙት መፈጸም ፈለገች ከትዳሯ ውጪ፣ ግን ዝሙት የሚያስፈጽማት ወንድ ስላላገኘች ተመኝታው ብቻ ስለቀረች ዝሙት ሆኖ ሐሳብ ስለመጣባት ኃጢአት አይደለም ወይ? ያ ማለት እንደው የሆነ ወንድ ባገኘውኝ ብላ አግኝታም ራሱ እንኳን አልፈልግሽም ቢላት እንዳደረገችው አይደለም የሚቆጠረው። ከዚህ በፊት የሚያስተማርኳችሁ ነገር አለ። አንዲት እናት ታስታውሱ እንደሆነ ዩቲዩብ ላይ ሞተው የተነሱ እናት ብላችሁ ስትገቡ 1 ሰዓት ከ13 ደቂቃ ቢፈጅ ቪዲዮ እዩ ብዬ ጋብዣችሁ ነበረ። ምን አሉ ሴትዮዋ? ላስወርድ ብዬ እየሄድኩኝ ልጅ ላስወርድ አርግዘው ማሳደግ አልቻልኩም፣ ባልየውም አልችልም አቅም የለኝም ስላለ ላስወርደው ሲሄድ ሰውየው ንስሐ ገብቻለሁ ሂጂልኝ ከዚህ እኔ ካሁን በኋላ ጽንስ አላጨናግፍም አለኝ። እሺ ብዬ መጥቼ ልጁን ወለድኩት። ልጁ አደገ፣ እድሜው ከፍ ብሏል። ሌላ ልጅ ለመውለድ ሌላ ልጅ ደግሞ ደግሜ ስወልድ ሞትኩኝ አሉ። ታሪኩን ሰምታችሁታል። ሌላ ልጅ እንደገና አርግዤ ስወልድ በምጥ ምክንያት ሞትኩኝ እና ነፍሴን መላኩ ንጥቅ አድርጎ ወሰደኝና አንቺ ሴት የሰራሽው ኃጢአት ግፍሽ በጣም እያለ እየነገረኝ ነው ሄድኩት አሉ። ገብታችሁ አዳምጡት ከፈለጋችሁ። ከዛ ሰማይ ላይ ነፍሴን ተሸክሟት ይዞ እየሄደ አንድ ኃጢአት ብቻ ሰርተሻል፣ ጽንስ አስወርደሻል፣ ሌላ ምንም ክፋት የለብሽም ይላታል። አሁን መኖር ሲሆነዋል ሴትዮዋ እና እንዴ እኔ ጽንስ አላጨናገፍኩም ልጁን እኮ ወልጄዋለሁ እለዋለሁ፣ ከመላኩ ጋር እከራከራለሁ አሉ። እየወሰደኝ ነው እንደ ንፋስ ፍጥነት እየወሰደኝ ይከራከራዋለሁ አሉ። አይ ልጁን ብትወልጂውም ግን ጽንስ የሚያጨናግፈው ሰውዬ ንስሐ ገብቻለሁ ስላለች ነው እንጂ እሺ ነይ ግቢ ቢልሽ ታስወርጂው ነበር። አዎ ስለዚህ ዋናው ሰውየው ስላላስወረደውና ልጁ ስለተወለደ ሳይሆን ፍላጎትሽ ነው የሚጻፈው። ስለዚህ የሰው ልጅ መሻቱ እንጂ የሚጻፈው በተግባር ፈጸመው አልፈጸመው ምንም እንትን የለውም ብሎ አለኝ ብሎ የተናገሩት ነገር አለና ግን ሞተው ተነስተው ከ12 ሰዓታት ምናምን በኋላ ከሞት ተነስተው ሂጂና መስክሪ ምህረት አድርጌልሻለሁ ንስሐ ግቢ ተብዬ ነው የተላኩት፣ እባካችሁን ጽንስ አታጨናግፉ ብለው ሴትዮዋ ሲመሰክሩ አውቃለሁ፣ ለእናንተም አስተምሬያለሁ። ስለዚህ ምንም እንኳን ከእናትየዋ ማህፀን ባይወለዱም እነዚህ ሁለት ልጆች አልኩኝ ራሴ ስመልሰው ባይወለዱም አብረው እንደ እህትና እንደ ወንድም ስላደጉ እህትና ወንድም ናቸው ብዬ ደመደምኩ። በቃ በፍጹም አብረው መጋባት የለባቸውም። ለሰፈርም ለታሪክም ደስ አይልም። እንኳን አይደለም ይሄ ደግሞ ይለኛል በሌላ በኩል ሲያወዛግበኝ እንኳን እህትና ወንድም ሳይሆኑ ቀርቶ ሆነው እንኳን ተጋብተው ወልደው አምነው የተቀመጡ አሉ አይደል እንዴ ምን ችግር አለው ደግሞ ይለኛል። ሁለት ነገር ሆነብኝ። ከዛ እናትየዋ ትዝ ያለችኝ ከዚህ በኋላ ነው። እናትየዋን ስልክ ተቀብዬ ወደ እሷ እየሄድኩኝ ነው፣ ወደ እናትየዋ እየሄድኩኝ ነው። አገኘኋት። ማቀህ መሰለኝ አለችኝ። አዎ አንቱ ልበልሽ ወይስ ልበሉት ወይስ አንቺ ያልኳት መሀከል ላይ ናት እና አይ አንቺ በለኝ አለችኝ። ግን ሽበት ጣል ጣል አድርጎብሻል፣ እድሜሽም ትንሽ ሄድ ብሏል አልኳት። ታሪኩን እኔ የማውቀው ሌላ ቅድም የነገርኳችሁን ታሪክ ሁሉ እንግዲህ ያው የሰማሁት እዚህ ጋር ነው ማለት ነው። እስካሁን የተረኩላችሁን በሙሉ ከእናትየዋ ነው የሰማሁት። እና ተብዬ ከተጠራሁበት ሰዓት ጀምሮ የነገርኳችሁ ለእናንተ ታሪኩ ፍሰቱ እንዲሄድላችሁ ስለፈለኩኝ ነውና እኔ መጠየቅ የፈለኩት በቀጥታ ነው። ግን ሚስጥር አድርጌ አስምያት ነው መጽሐፍ ቅዱስ ይዣለሁ አስምያት አደራ ብያት ነው። ልጆችሽ ጓደኞቼ ናቸው አልኳት። ወይ ደስ ሲል አለችኝ። ይኸው ፎቶአቸው እጄ ላይ አለ እና ግን ልጆች አይደሉም አይደል አልኳት። በስመ አብ ወወልድ ወመንፈስ ቅዱስ አለች። ምን ነው አይዞሽ አትደንግጪ፣ ልናወራ ነው የመጣሁት። ምንድን ነው ምን ችግር ተፈጠረ ምን ሰምተህ ነው አለች። አይ ምንም አልሰማሁም፣ ግን አንድ የሆነ ነገር እንድታግዥኝ ይፈልጋሉ። ወገብሽን ጠበቅ
አንጀትሽን ቋጠር አድርገሽ በደንብ አድርገሽ ስሚኝ አልኳት። በስመ አብ ወወልድ ወመንፈስ ቅዱስ ፈራሁ፣ ደነገጥኩ አለች። በደንብ እንድታዳምጪ ነው የምፈልገው፣ ቤተክርስቲያን ግቢ ውስጥ ብንገባ ደስ ይለኛል አልኳት። እሺ ከካፌ ወጣንና ከጀርባ ቤተክርስቲያን አለ ቁጭ አለን። ምንድነው መምህር አለችኝ። ታውቂኛለሽ አይደል አልኳት። አዎ ማህበራዊ ሚዲያ ላውቃለሁ አልወድህም እንጂ አለች። አዎ ብዙ ሰው አይወደኝም፣ በተለይ የእርግማን መንፈስ ያለባቸው ባዕድ አምልኮ የሚያመልኩ ቤተሰቦች፣ ደብተራ ጋር የሚመላለሱ የተለያየ መናፍስት ውጊያ ያለበት ቤት ውስጥ ብቻ ብዙ ችግር ያለባቸው ሰዎች እኔን አይፈልጉኝም። ግን ወደው አይደለም፣ ችግር የለው። ምናልባት እናንተ ቤት እንኳን ይኖራል ዛ ጊዜ። አዎ ድሮ ምክንያቱም ተይዟላ። አሁን እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ 60 ሚሊዮን አማኝ አላት ይባላል በአሃዝ። ከዚህ ሁሉ ሚሊዮን ስንቱ ነው ስጋው ደግሞ የሚቀበለው? ስንቱ ነው ንስሐ የሚገባው? እንደው ቁጥሩን ብታሰሉት ከ60 ሚሊዮን 5 ሚሊዮን ህዝብ ስጋው ደግሞ የሚቀበል የለም። መከራችሁን፣ ፈተናችሁን፣ ክፉ መንፈሳችሁን የሸፈነው ነጠላችሁ ነው። በነጠላ የተሸፈነ ክርስትና ህይወት ውስጡ ግን እንደገና ዳቦ ሰደድ እሳት የበዛበት ሰላም የለ፣ ፍቅር የለ፣ ክብር የለ፣ በረከት የለ፣ የአምልኮት ህይወት የለ። ከላይ ስትታዩ ሰው ትመስላላችሁ፣ ደህነኛ ትመስላላችሁ፣ ከውስጥ ግን ብዙ ችግር አለባችሁ። የዛ ችግር መንፈስ የማይታየው አጅሬ ነው። እንድትፈቱ አይፈልጉ፣ ታስራችሁ ቁጭ እንድትሉ። እኛ ተከፍሎን አይደለም በነፃ ነው አገልግሎቱን የምንሰጠው። ግን አንዳንዴ ምን ይሆናል አትሄዱ። መተት ሰይጣን አሁን ሁሉም እናንተን ጨምሮ ሁላችሁም የምትመለከቱት እሷን እህታችንን ብቻ ነው። እሷን ብቻ አፍንጫዋን፣ አይኗን፣ ሰውነቷን ብቻ ብታዩ እና የምትናገረው እሷ ነች ብትል ትርጉም የለውም። ጠላትህ በመንፈሳዊ አይን በኩል ያለው መልክ ብታይ ለማየት ከፈለክ ያው ሆረርን ማየት ነው። ሆረሮች ያያችሁት አይደል? ሆረርና ይሄ ሆሊውድ ላይ ያለ የመናፍስት አሰራር ያንን እኮ ነው በተግባር እያሳዩን ያሉት ነጮቻችን። ጥርሱ ያገጠጠ፣ አይኑ ያፈጠጠ፣ ያጉረጠረጠ፣ ጣዕረሞት እነዚህ ስራዎችን በዓለማችን ውስጥ የተወደደ ተሸላሚ ዓለማችን እያደረገ አይደለም። እንዲህ አይነቱን ያጋንንት አሰራ በመንፈሳዊ ስፍራ ደግሞ ይሄ እንዲህ አይነቱ መንፈስ ሲነካ ይላሉ። በቃ እንዴት እንዲደረጋል ይላሉ። ይደረጋላ፣ በደንብ ይደረጋል። እግዚአብሔር ካደረገ ታዲያ እንዴት ምን ይሆን? ድሮ የነበሩ ቅዱሳኖች ሲሰሩ እነዛ ቅዱሳኖች ናቸው። ዛሬ ደግሞ የእግዚአብሔር ስራ ሲሰራ እኛ ርኩሳኖች ነን። ተገላብጦብናል እኮ ግልብጥብጡ ነው የወጣው። በክርስቶስ ስም የሚያዘው ጠላታችን ዛሬ የክርስቶስ ስም እንደማይዝ አድርገው ለመተትና ለክፉ መንፈስ አሰራር ቅድሚያ ሲሰጡ የማ ልጆች መሆናችንን ለማወቅ አያስቸግርም። የማ ልጆች መሆናችንን ሌላው ራሱ ተከታዩ ምእመናን ራሱ የሚያየው ምእመናንም ራሱ ጤነኛ ልብ አይደለም ያለው። አይኑን እያየ ይክዳል። አይኑን እያየ የሌላው ችግሩ ያልሆነ ትውልድ፣ የሌላው ስቃይ ያልሆነ ትውልድ ተጨማሪ የስቃይ ጊዜ እንዲጠብቅ ያደርገዋል። ስለዚህ በሌላው ስቃይ ያልባነንክ ነገ በምትወልዳቸው ልጆች ትባንናለህ ማለት ነው። ይሄን ነው የምጠብቀው። ያለንበት ዓለም ደግሞ ዲያብሎስ ለመወለድ በጣም ቅርብ ነው። በጣም ቅርብ። አንድ ጭፈራ ቤት ሄደህ ትወልዳለህ፣ በኋላ ችግር ነው። ከዛ አብሮ ተሸክሞ የመጣው መንፈስ ከማህፀን ጀምሮ ተዋህዶ ይመጣል። ከዛ በኋላ መከራ ነው። በቃ ከዛ መሰቃየት ነው። ከዛ መከራ ማየት ነው። በቃ የዲያብሎስ አሰራርን ቅድሚያ ልንጠነቀቅ የሚገባ እውነቶች ነበሩ። ግን ካልደረሰብን እኛ አበሾች አናምንም። አደጋ ነው የምንጠብቀው። የትራፊክ ሕግ መጀመሪያ አደጋ እንዳይደርስ ምልክቶች አሉት አይደል እንዴ? በመንፈሳዊም እንደዚሁ ምልክቶች አሉት። ያኛው ለመኪና ከሆነ ለአንተ ህይወት ደግሞ እንደዚሁ አለ። እሺ ምን እያረክ ኖርክ? አረ ምን ያላረኳት ትሰራለች፣ ትሮጣለች፣ ግን ምንም በቃ አባክን። አባቷ እንደዚህ ያደረገው ነበረ፣ አባክን አረኩት። አሁን ደግሞ እሷን ደግሞ ብስጭጭጭ በቃ አባሏ ታጣላታል። ሁልጊዜ
ይወጣል፣ ሁልጊዜ ይወጣል። ይጥሏለሽ፣ ታባሯለሽ። በቃ እሱን አሁንም እንኳን ጉዴ ይሰራል። የታል ባሏ? ጸሎት ቤት አድርጎ እየጸለየ አቃጥሎ የታለ ባሏ? እና እስቲ የምትባረረው ባል ወደዚህ ነው። ወይኔ ጉድ ሰራኝ። እሱን ይኸው ሊያረገን ያው እዚህ በቃ ይኸው ሊያረገን ገና ስንት እንሰራ። ወይኔ ገና ስንት እንሰራ ነበር እኮ ስንት እንሰራት ነበር። ራሷን ልታጠፋ ሁልጊዜ እንዳሰበች አንተ ነው የምትባረረው ባል? አሁን እኔ ነው የምባረረው። ታባረር ነበር? ሁሌ ነው የምታባረረኝ። በቃ አብዛኛው ወደ ቤተክርስቲያን ስሄድ እኔ በቃ በጣም ቤተክርስቲያን ማገልገል ፈልጋለሁ። ህይወቴ ቤተክርስቲያን ነው። ግን ይሄንን አትቀበለኝም። በቃ ጦርነት፣ በዚህ በቤተክርስቲያን ነው ጦርነት። ደስ ይበል። ጉድ ሰራህ አይደል? አሁን ተደሰትክ? ወይኔ እኔን ግን ወይኔ የቤተክርስቲያን ነው ጦርነቱ። በቃ ቤተክርስቲያን ለምን ትሄዳለህ? ለምን አትሮጥም? ለገንዘብ እንግዲህ እኔ እግዚአብሔር የሰጠኝ 5 ቀን ነው። ሌላውን ደግሞ ለቤተክርስቲያን አገለግላለሁ አልኩ። በቃ ወይኔ እንዴት ወይኔ ትላለህ? ወይኔ ጉድ ሰራኛ። ያሰብኩት ሳልጨርስ ወይኔ። በዲያብሎስ እቅድ ውስጥ ከገባን ሰንብተናል። በጣም የሚገርመው ምዕመናኖች እንደዚህ ከሆኑ ደግሞ ከምዕመናኑ በላይ ደግሞ በመንፈሳዊ ኃላፊነት ላይ ያለው ኃይል በዚሁ በዲያብሎስ እቅድ ውስጥ ገብቶ የጠብ እንጀራ የመከራ እንጀራ ይበላሉ። አንድ ጊዜ አንድ መሪ የመከራ ውሃ አጠጡት፣ የመከራ እንጀራ አብሉት፣ እኔ ድል አድርጌ እስክመጣ ድረስ አለ መጽሐፈ ነገሥት ላይ። አንዱን ነቢይ ሚክያስን የመከራ እንጀራ አብሉት አለ፣ የመከራ ውሃ አጠጡት አለ። ዛሬ እንደዚህ አይነት ነው። ለምንድን ነው እሱ ወደ ቤተ ክርስቲያን ሲሄድ የምትከለክለው? አልፈልግም፣ እኔ አልፈልግም። እሷ ላይ ሆነህ ነው የምትናገረው? እሷን ለውጠህ ነው የምትናገረው? እሷን መስለህ ነው የምትናገረው? የትኛው ነው? አዎ እሷን መስዬ ነው የምትናገረው። አዎ በሷ ውስጥ ሆኜ እሷ እኮ ትፈልጋለች። እሷ ራሷ እኮ መሄድ ትፈልጋለች። ሁልጊዜ በቃ ለመለወጥ ትፈልጋለች፣ መሄድ ትፈልጋለች። እሷ ግን ምንም በቃ አሁን እሱ ልጆቹን ይዞ ጸሎት ቤት ሲገባ እሷን ደግሞ ይዤ ወደ ኮምፒውተር በቃ ኢንተርኔት ዘፈን ያለው ድራማ አሳያታለሁ። ምንም አታደርገዋለ። ዘፈን ትወዳለህ? በጣም ነው ማለት። ደርፍ ነው የምትወደው? በቃ አዎ ሁሉም በቃ ዓለማዊ ነገር ነው ደስ የሚለኝ። መንፈሳዊን በቃ ልክ ሲናገራት በቃ የዛኔ ትጀምራለች። በቃ ምን ታረጋታለህ? በቃ ከዛ እጣላታለሁ ከሱ ጋር። መንፈሳዊ ሲናገር ነው የማትወደው? አዎ አልወድም። ጸሎት ቤትስ? እሱንም አልፈልገውም። እሱ ጋር አልገባም። እዛም አልፈልገውም። ስትገባ ምን ታረጋታለህ? በቃ ገብቼ ብቻ እየታርጌው እወጣለሁ እየሮጥኩኝ። ታስወጣታለህ ነው ወይስ አንተ ነህ የምትወጣው ለብቻ? እኔ ለብቻ እወጣለሁ። እሷስ? ያው እሷም ተከትላኝ ትወጣለች። ምን እኔ ከወጣሁ እኮ እሷም ትወጣለች። ምክንያቱም ተቆጣጥሬያታለሁ። ከእኔ ጋር እኮ ነው ያለችው። ተቆጣጥራታል? አዎ ስንት ዓመት ሙሉ ቤተሰቦቿን ሁሉ ይዤ በቃ ወንድሞቿን አስይዤ እህቷን ራሱ ፊቷን አጣምሚያት በቃ ፊቷን አጣምም አድርጊያት እሷን ራሱ ብስጭት አደረኳት። በቃ ብሪስበን አለች እህቷ፣ እዚህ ብሪስበን አለች። በቃ አጣሟታል ፊቷን። የደብተራ መተት ነው የጠንቋይ ነው? የደብተራ ነው። ብዙ እርም ነገር ስላለብን በመንፈሳዊ ሕይወት አናድግም። እርሙ ከዚህ ከመተት አሰራር ጀምሮ እስከ መዋረስ ድረስ ነው ያለው አደጋ። በቁጥር 2 ላይ ስለ መዋረስ ባህሪ በሚገባ ተጽፏል። ማንበብ ከቻለን ሁለተኛው መጽሐፍ ላይ የማዋረስ ሕጎችና ስርዓቶቹ ምን እያስከተሉ በሀገራችን ላይ እንደመጡና ዓለም አቀፍ ያወራረስ ስልትና ዘዴም እንዴት በዓለም አቀፍ ደረጃ ሁሉ እንዳለ ይሄ ከዲያብሎስ በስተጀርባ ሆኖ ወይም ከዲያብሎስ ፊት ሆኖ ስራ እንዴት እንደሚሰራ መጽሐፍ ቁጥር 2 ላይ በሚገባ ተጽፏል። እና ይሄ የደብተራው መተት እና ክፉ የእርግማኑ ኃይል ትልቁ እና አደጋው በቤተ ክርስቲያን ዙሪያ ያለውን መንፈስ ማበላሸት ነው። ያ አካባቢ ከተበላሸ የተረገመ ትውልድ ሊፈጠር ስለሚችል እንቅስቃሴው ከብዙ መቶ ዓመት ጀምሮ አድብቶ የመጣ የአይሁድ የመተት አሰራር ነው።
በእስራኤላውያን የፊደል ቀመር ውስጥ ከ400 በላይ የአስማት አሰራሮች አሉት። እዛ እስራኤል በነበርኩ ጊዜ የአስማት መጽሐፋቸውን አግኝቼዋለሁ። እያንዳንዱ ፊደል ለብዙ ስራ የሚጠቀሙበት ኃይል ነው። ለምን? ፊደሉ ራሱ የእግዚአብሔር ስጦታ ስለነበረ ዲያብሎስ በዚህ በፊደሉ በኩል በፍጥነት ተጠርቶ አገልጋይ መሆን እንደሚችል የአይሁዶቹ አስተምህሮት በሚገባ በአሁኑ ዘመንም እየተጠቀሙበት ነው። በአሁንም በደንብ እየተጠቀሙበት ነው። የትኛውም ዓለም ያሉ አይሁዶች ይህን የተደበቀ የካባላ ሚስጥር ስራ ላይ ያውሉታል። ካባላ 2 ካባላዎች አሉ። አንደኛው ካባላ ብሉይ ኪዳንን ሙሉ በሙሉ ከነ ሕጉ ቶራውን መቀበል ነው። ሁለተኛው ካባላ ከዚህ ከመጽሐፍ ቅዱስ ማለት ከዚህ ከቶራው ከሕገ ኦሪት በስተጀርባ የተደበቀ ስራ የሚሰራበት ነው። ያ ታቦተ ጽዮን ወደ ኢትዮጵያ ስትመጣ አብረው ይሄንን ኮተት ይዘው መጥተው ግማሹን እኛ ተለማምደነዋል። መንፈሳውያን የነበሩ ደፍተራ ኦሪት ይሄን ተለማምደው ብዙ አይነት የመተት አሰራርን እንደውም በአሁኑ ዘመን ያሉት የመተት ደፍተራዎች ብዙም አይደሉም፣ አልቀዋል። እነዛ ተንኮለኞች አይደሉም። የሰይጣኑንም አሰራር እንኳ እየደበቁ ነው የሞቱት፣ የሱን እንኳ አሰራር ግን። ሆኖም ግን ይሄ ልክስክሱንና ወራዳውን መንፈስ ዛሬ ጫት ቃሚዎችም ሁሉ ጭምር ስለሚጠሩት ያ የአውደ ነገሥቱ ዓለም አሰራር ኢትዮጵያውያን ላይ የበረታና የጠነከረ ሆኖ ዛሬ የኮከብ ቆጠራ ዓለም አቀፍ የዜና አንዱ አካል ሆኖ እናገኘዋለን። እኛ ኢትዮጵያውያንም በዚህ በኮከብ ቆጠራ አብረን ተያይዘን ተወላልደናል። የዛ ውጤትም ቀላል ግምት የሚሰጠው አይደለም። አሁን መናፍስት አስቀድመው የሚያዩት 3 ነገር ነው። አንደኛ ወደ ውጭ ያያሉ፣ ሁለተኛ ወደ ውስጥ ያያሉ። ወደ ውስጥ እነሱ ብቻ ከሆኑ መንፈሶቹ ክፉዎቹ መንፈሶች ብቻ ከሆኑ በውስጡ በኩል ራሱን ነፃነት ያጣ የማስተዋል ብርሃን የጎደለው በጨለምተኝነት እንዲጓዝ የጨለማው መንፈስ ያጠላበት ሆኖ ነው የሚወለደው። ከብርሃን ጋር እንደ ሰው ሕይወት ሲታገል ብርሃኑ እምቢ ይለዋል። ለምን? የቤተሰቦቹም ችግር በመሰረታዊ ሁኔታ ወደ ልጆች ስለደረሰ ነው። አሁን የዚህኛው ትውልድ ትልቁ ትግል ውስጡን አለማግኘት መቻል ነው። ውስጡ እየጠፋው ከውጭ በኩል የሚደረገው ግርግር በመሰረቱ ብዙ ጊዜ ያልተሳካ እውነታ ነው። ከዚህ አብዮትን ያመጣ ነው ውስጣቸው የጠፉ ሰዎች ያስከተሉት ችግር ነው። ውስጣቸው ከጠፋባቸው በኋላ ርዕዮተ ዓለም ገባ። ከርዕዮተ ዓለም ጋራ ደግሞ መናፍስቱ አብሮ አለ። የዚህ መናፍስቱ ደባልነት የበለጠ የሚያጧጥፈውና የሚያጋግለው ውድቀትን በተሻለ መንገድ እንዲገልጹ ማድረግ ነው። ለመልካም ነገር ይሰባሰባሉ፣ መጨረሻቸው ክፉ ይሆናል። ፓርቲን በመስማማት ይመሰርታሉ፣ መጨረሻቸው ፓርቲው ራሱ አሸባሪ፣ አረመኔ፣ ክፉ በማለት እየተፈረጀ ከነበረው ታሪክና እውነታ መጀመሪያ ከተነሳበት እና ዓላማ አድርጎ ከያዘው እውነት ተለይቶ ይወጣና መጠፋፋትን፣ መፈላለግን፣ መገዳደልን አስፍቶ ያመጣና መጨረሻ ላይ ሁሉም እርስ በርስ በታሪካቸው ውስጥ የወደሙ በእምነታቸው፣ በእውነታቸው፣ በፍላጎታቸው ውስጥ ምንንም ያላገኙ ምስኪን ደሃ እና ጎስቋላ ሆነው ወይም አለዕድሜያቸው ወይም በዕድሜያቸው በረከት ሳይሰጡ እርግማንን እንዳስተላለፉ ይጠፋሉ። ይሄ የዚህ ያሳለፍነው የአብዮት ዘመን እስካሁን ድረስ ባለው ትውልድ ላይ የተረባረበበት መከራ ሆኗል። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።